ወመንፈስ ቅዱስ አሐዱ አምላክ አመእስራሁ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 ቀን በዚህች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነው የበረከተ አባት የእስክንድርያው ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል ሀገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነገር ነበረ። በሀገረ ስብከቱም ውስጥ ደነውስር በሚባል ሀገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንጻዋን አደሱ። ሊያከብሯትም በፈለጉ ጊዜ የሀገር ታላላቆች ከእርሳቸው ሊባረኩ ወደ ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህንን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውን መቀበል አልወደደም። እርሱም በራሳቸው ፈቃድ ይህን ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላችኋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂቱ ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና የኤጲስቆጶሳቱ የቅዳሴውን ስርዓት ይጀምር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑን ከስልጣናቸው በላይ ነውና የቅዳሴውንም ስርዓት ጀመረ። ያ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መስዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ስጋውና ደሙን አቀበላቸውና አሰናበታቸው። በማግስቱም ይሄ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱ ጋር ያሉትንም ኤጲስቆጶሳት ካህናቱንና የምዕመናኑንም በአንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ይሹሙ በማለት ይህም ለአስቆሮቱ ሰው ለይሁዳ ሁለተኛ የሆነ የምስርን ሀገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህንን አባት አባ ሚካኤል እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናትን የወርቅና የብር ንዋየ ቅድሳት የተመሉ እንደሆኑ መኮንኑ ሆይ እወቅ አለው። መኮንኑም ይህንን አባት ወደ እርሱ አስቀርቦ ንዋየ ቅድሳቱን እንዲሰጠው ፈለገ። እርሱም ስጋዬን እንደፈለግክ አድርግ፣ ነፍሴን ግን በእግዚአብሔር እጅ ናትና ብሎ ከለከለው። እጆቹንና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤትም ውስጥ በኖረበት ዘመን ከለምለም እንጀራ ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ይጾም ነበር። ከዚህም በኋላ አንድ ጸሐፊ ምእመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። ለመኮንኑ አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ምዕመናንና የአስቄጥስ ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10,000 ዲናር ሸጡ 20,000 እስከሚመላ ሰበሰቡ። ሊቀ ጳጳሳቱም ለመኮንኑ ይህን 20,000 የወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፈል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ መጣ። በልበይስ ወደ ተባለም ሀገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህም አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይም ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለህ ለአባት ሊቀ ጳጳስ ንገረው አለው። ያ ረድኡም
እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱም ፈንታ ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም አዳነው። ይህም አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሊቀ ጳጳሳት ዘስሙይ በስመ ሚካኤል ሊቆሙ ለኃይላተ ሰማይ እምለተ ተበስረ ዝንቱ ማፈ አሃዱ ነዳይ ኮነ በ40 ሞተ መኮንን እቡይ እንተ ሳቀዮ በብዙህ ስቃይ ወበዛቲ ዕለት እግዚእነ ኢየሱስ ክርስቶስ። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና ስለዚህችም ምልክት ገናናነት ብዙዎች አመኑበት። ለጌታችን ለኢየሱስ ክርስቶስ ከቸር አባቱ ከሕይወት ከሆነ ከመንፈስ ቅዱስ ጋራ ምስጋና ለዘላለሙ ይሁን አሜን። ሰላም ለሁረትከ እግዚአብሔር ኬንያ እምኢየሩሳሌም ለቢታንያ ከመታንስ በድኖ ለአልዓዛር እህወ ማርያ ትሴፈወከ ነፍስየ ወትጸንሐከ ነያ ሞተ ኃጢአት ታየውዋ በዝንቱ አራያ። በዚች ቀን በዚች ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኔቃ ስለ ክርስቶስ ምስክር ሆና ሞተች። የዚህች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምናት ስጋዋም እስኪከሳና እስኪደርቅ ድረስ መልኳም እስኪለወጥ ድረስ በስጉር ትጾማለች ትጸልያለችም። በ15 ዓመት በወናት ጊዜ እናትና አባቷ የምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታዬ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷን በሰማ ጊዜ ወደ ጢባርዮስ ሄዶ የልጁን ሥራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገባት። እናቷም ክርስቲያናዊት ናትና እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋራ አንድ እስቲሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያን ጊዜ የብረት ክርታስ ሰብራ በደህና ወጣች። ሕዝቡም ይህንን አይተው በክብር ባለቤት በክርስቶስ 4720 የመቶ ያህል አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧች። ጥፍሮች ያሉት የብረት በሬ ሰሩላት። ሆዱን ያስወጓት ዘንድ ሊሰቅሏትም ወደ እርሷ ቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህንን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰዎች አምነው በሰማዕትነት አረፉ። ከዚህም በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩ ወደ 3 ተከፈለ። ብዙዎች አረማውያንም በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላይዋ ያፈሱባት ዘንድ በነኩት ጊዜ አይቶ ተቆጣ። ራሱንም በሰይፍ ይቆርጡት ዘንድ አዘዘ። ምስክርነቷን ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች።
አስጠራጦኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከቷ ከእኛም ጋር ለዘላለሙ ይኑር አሜን። ሰላም ለስንኪ ዛካየ መብረቃ በብጽሕ ጽልመት ወጣቃ ህሊና የትቤ ሶበ ፍቅርኪ አጽሐቃ አስጠራጦኒቃ ለንዴት ወርቃ አስተሪጦኒቃ ለነፍሴ ጽድቃ ወበዛቲ ዕለት ተስካራ ለቅድስት ጽጌ ሥላሴ። በዚችም ቀን የተጋዳዩዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለከ በቃለ ማኅሌት ዘድርሳን ቅዱስ አስቃራን በጉባኤ ካህናት ወሕዝብ ወመሃይምናን ከመተቀደሰት ዮም በስመ ዚአከ መካን ይቀድሰኒ እምርኩስየ ቅብእከ ሜሮን ዛቅረብኩ ማኅሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለለ አነብብ ተወከፍ ዘኔቴቴ መጽሐፈ እንተረሳይኩ እግዚኦ ጸሪቀ መበለት ውኩፈ ምላብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራኑ ባርኩ ጉባኤዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንበቦ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ ቅዱስ በጸሎተሙ ማርያም ሐራቂተ ኩሉ እምባይስ ህቡረ ይመሃረን ኢየሱስ ክርስቶስ። አምላካችን እግዚአብሔር ጸሎታችንን በረከታችን ልመናችን ይቀበልልን። ከቅዱሳን አባቶቻችን በረከት ረድኤት ለሁላችንም ያድለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ ስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም እለኪ ድንግል በህሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም እለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሊ ወጸልይ ምህረተ አብጉር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።